ይህቺ ቤተክርስቲያን አንድ ቀን የተነሳች ጊዜ ግን እጅግ በጣም ይከብዳቸዋል። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ሰበር ዜና! ጳጳሳቱ ወደ አርሲ ያቀኑ። ዛሬ ሊቃነ ጳጳሳት አርሲ ላይ ሄደው አጽናንተዋል አሉና የአርሲ ህዝብ እየጠየቀ ያለው ስለ ሰላም ነው። በህሉናችን እንኑር፣ ማንም በህሉናችን አይምጣ፣ አንገደል እያለ እየጠየቀ ነው እንጂ ያለው የአርሲ ህዝብ ስንዴና ጨርቅ ቸገረኝ ብሎ አይደለም እየጠየቀ ያለው። አርሲ የሚያሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ፣ በጣም የሚያስለቅሳል። የሀገራችንን ሁኔታ ስንመለከተው ሴቶቻችን ልጆቻችን በጫካ ሲኖሩ ሸኔ እየተፈራ ይሄን ያህል መከራችን ስንጨርስና ስናለቅስ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ መራግብር የምንመለከተው ብፁዕ ወቅዱስ አቡነ ማትያስን እንኳን ደስ አሎት እንላለን። ለምንድነው ቅዱስ አባታችን እንኳን ደስ አሎት የሚለውን የምንከታተል ይሆናል። ትላንትና ብፁዓን አበው ሊቃነ ጳጳሳት ሰኔ 4 ማለት ነው ወደ አርሲ ተጉዞ ነበር። በአርሲስ ምን አድርገው ነው የመጡት? ምን አይነት መልእክቶችን አስተላለፉ? የሚሉ ነገሮችን እንመለከታለን። የብፁዓን አባቶቻችንን ቪዲዮ ይዤላችኋለሁ፣ ያን የምንመለከት ይሆናል። በመጨረሻ ብፁዕ አቡነ በርናባስ በሀገር አሜሪካን የሚገኙ ስለ ቤተክርስቲያኗ የተናገሩት ነገር አለ። ወንድሞችም ያስተላለፏቸው የተለያዩ ነገሮችን የምንመለከትበት መራግብር ነው። እስከ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ፍትህ ለወገኖቻችን መጠየቃችንን ማንረሳ። ከሁሉ በፊት እንግዲህ የኔታ በትረ ማርያም ታቋቸዋላቸው ታስረው ነበር አይደል? ከእስር መፈታታቸው ታወቀ። ሰሞኑን በጎንደር ለአርሲ ክርስቲያኖች ድምፅ የሆኑትና ምክንያቱ ባልተገለጸ ምክንያት በእስር ላይ የነበሩት የነገረ ሃይማኖት ሊቀ መምህር በትረ ማርያም አበባው መፈታታቸው ታውቋል። ሌሎች በሕግ ቁጥጥር ስር ያሉ መምህራን ይህ መረጃ እስከተጠናቀረበት ሰዓት ድረስ አልተለቀቁም። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንኳን አስፈታዎት፣ እንኳን ለቤቶት አበቃዎት ብላችሁ ሁላችሁም ለኔታ መልካም ምኞታቸውን ተመኙ። ሌሎችም እንግዲህ የታሰሩ ወገኖቻችን መምሮቻችን ወጣቶች አሉና እነዚህም እግዚአብሔር አምላክ አስፈትቶ ለቤታቸው ያብቃ ብላችሁ ሁሉ ጊዜ በጸሎት አስቧቸው። እንግዲህ የታሰረ ሰው ሲፈታ በጣም ደስ ይላልና ነገሮችን በማሰር ደግሞ የሚሆን አይደለም። የታሰሩትም ወንድሞቻችን አባቶቻችን ካህናት ይፈቱልን እያልን እንጠይቃለን። እንደው ወደ ብፁዓን አበው ሊቃነ ጳጳሳት ከማለፌ በፊት በአርሲ አሰኮ እንግዲህ በርካታ ሰዎች በአንድ በቅዱስ ሚካኤል ቤተክርስቲያን ውስጥ ይገኛሉና እንደው አንድ ካህን አባት ያሉትን ላሰማችሁ። የሚያሳዝን ነገር ነው እየተሰራብን ያለው ማለት ነው ወንድሞቼ፣ በጣም የሚያስለቅሳል። የሀገራችንን ሁኔታ ስንመለከተው ሴቶቻችን ልጆቻችን በጫካ ሲኖሩ ሸኔ እየተፈራ ይሄን ያህል መከራችን ስንጨርስና ስናለቅስ ነው። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሰዓታት የሚቆምበት ቤተክርስቲያን እንደ በዕለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀን አለ። እውነቴን ነው፣ ውስጤን ነው የምነግራት። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። እንዴ ሸኔውም ምንሻውም ሊለያ አልቻልንም። በምን ምክንያት? ልብሱ አንድ ነው። እንዴ ምንም መለየት አይቻልም። ልብሱ መከላከያ ነው የሚመስሉት አለባበሳቸው በማይታወቅ ግን ብዙ ሰዎች አተናል። ዛሬ ኢትዮጵያን የሚመሩ ብዙዎች ጅግኖቻችን ተኋላችን ተነጥለው ቀርተዋል። በያለበሽ ያልተቀበረም አለ። እውነት ተተነጋገርን ማለት ይሞቱ ስንት ወንድሞቻችን ይሄን ታውቃለህ። የሁሉ ህፃን በዱር ነው የሚያድረው፣ በጫካ ነው የሚያድረው። መጣ ሲባል ወንዱን ቁርስ ከሚበላው ጦም የሚያድርበት ጊዜ ይብሳል። መንግስት እያለ መሪዎች እያሉ ጾታችንን ስንጮህ እየሰሙ ብዙ ብሶት አለብን። ግማሹ በብርድ በሽታ አልቋል። ግማሹ አሁን ወገቤን ይላል። ግማሹ ግን ነፍስ መውጣት ብቻ ነው የቀረው እንጂ ነፍሳችን ለለት የሚጎርሰውም የለ። ዛሬ የመጣው ይሄ ቅዱስ ሚካኤል ሆነበሱንቴ አምናን መከራ ስናሳይ ቆየን። ዘንድሮ መጣተና እንሰሳው አንድ የተረፈለትን በሬውን ወስደዋል። ሰው በገንዘብ እየተሸጠ ነው። በሚሊዮንም እዛም እየበሉም እያረዱ ነው። አሁን እነ መብራቱ ፍቅር የተባሉ ገንዘብ ተከፍሎ እዛው ታረዱ። አሳዝንም። ከምንም በላይ መሪዎች እያሉን እንደኛ ገበሬዎች ነን፣ አርሶ አደር ነን። ወዴትም መሄጃም የለን።
ይህ ህዝብ የምታውቁት ጠቅላላ ሴት ወንዱ በግብርና ነው እንጂ የሚኖረው በሌላ ደሞዝተኛ አይደለም። መንግስት ያለውን ተመንግስት ጎን የሚቆም ህዝብ ነው። ግብር ገብር ቢባል የሚገብር ነው። መዋጮ አውጣ ቢባል የሚያወጣ ነው። ማንም ወደ ኋላ የሚባልበት ነገር የለም። ስለዚህ ጮኸናል ምንም እንዳልጮኸን የተደረግነው ዛሬ በዚህ ቦታ ላይ እግዚአብሔር ቅዱስ ሚካኤል ይጠብቅልን። ይኸው ህዝበ ክርስቲያኑ እንዳለ መጥቶ እዚህ ነው ፈሰን ያለ ነው። ቤት ውስጥ እነኛ ተደብለን አንድ ቤት ውስጥ 20 ሰው 30 ሰው አለ ማለት እችላለሁ። መጠለያም አላገኘንም። ስለዚህ ይሄንን በስነ ስርዓቱ አይታችሁልን የኛን ችግር እንድትረዱልን ለማለት ፈልጌ ነው። አመሰግናለሁ። እጅግ ያሳዝናል። እንዲህ አይነት ነገሮችን መስማት በጣም ያማል። ምንም ማድረግ አለመቻልም ደግሞ በጣም ያማልና እንደው እባካችሁ እንደው በቅድስት ቤተክርስቲያናችን ስም እንማጽናለን። የሚመለከታችሁ አካላቶች ይህንን ነገር አስታግሱልን። እነዚህ የተረፉት አባቶቻችን እንኳን ይጽናኑ። እነዚህ የተረፉት ወገኖቻችን እንኳን ወደ ቀያቸው ይመለስ። እነዚህ የተረፉት ወገኖቻችን ከራሳቸው አልፈው ለሰዎች ይተርፉ ነበር። ዛሬ የሚመገቡት የሚበሉት የሚጠለሉበት አጥተው ሰዎችን እየተማጸኑ ይገኛል ማለት ነው። ድረሱልን እያሉ ይገኛል። ይሄ ሁሉ ህብረተሰብ በአንድ ቤተክርስቲያን በአንድ ቦታ ነው ያለው እና ወደ ቀያቸው እንዲመለሱ የጠፋው ጠፋ፣ የሆነው ሆነ። ዳግመኛ ያ ክስተት እንዳይከሰት፣ ዳግመኛ እንዲህ አይነት ውጥንቅጥ እንዳይወጣ እንደው የምትችሉ አካላቶች እንደው የመንግስት አካላቶች ትኩረት ሰጥታችሁ ስሩ። በአርሲ የሚገኙ ምዕመናን እንባቸውን አብሱላቸው። ምንም እኮ የሚፈልጉ አይደሉም። ሰምታችኋል። ግብር ገብሩ ቢባሉ፣ አዋጡ ቢባሉ፣ መንግስትን ደግፉ ቢባሉ ከፊት የሚቀድሙ ናቸው። ራሳቸውን በራሳቸው የሚያስተዳድሩ ናቸው። ልመና እንኳን የማያውቁ ናቸው። ዛሬ ተቸግረው ስናያቸው፣ ዛሬ ወገኖቻቸው እህት ወንድሞቻቸው አልቀው ስናያቸው፣ የሚመኩበት ስጋ ወደሙ የሚቀበሉበት ቤተክርስቲያን ተቃጥለው ስናያቸው ልብ ይሰብራል። እንግዲህ ቅዱስ ሲኖዶስ ቋሚ ሲኖዶስ ማለት ነው በአርሲ እየተደረገ ያለውን አውግዞ እንግዲህ ኮሚቴዎችን ሰይሟል። ከመንግስት ጋር የሚሰሩ ኮሚቴዎችንም ሰይሟል። ብፁዓን አበው ሊቃነ ጳጳሳትም ወደዚህ ቦታ ሄደው እንዲያጽናኑ እንዲጎበኙ ውሳኔ ተወስኖ በብፁዕ አቡነ ሳዊሮስ የሚመራ የብፁዓን አባቶች ልዑክ ወደዚህ አቅንቷል ማለት ነው። ወደ 8-9 የሚጠጉ ብፁዓን አባቶች ወደዚህ ነበሩ። እንግዲህ እነሱ የተገኙት አምቦንሳ ነው፣ መድኃኔዓለም ቤተክርስቲያን ነው። እዛ ቤተክርስቲያን እንግዲህ ይዘው የሄዱትንም አስረክበዋል። ምን አይነት መልእክቶችን አስተላለፉ? ሊቃነ ጳጳሳት ሲኖዶስን ወክለው ፓትርያርኩን ወክለው የኢትዮጵያ ሕዝብን በልዩ ልዩ ስሜት ያለውን ወክለው እናንተን ለማጽናናት ለማረጋጋት አይዟችሁ ለማለት ነው የተገኘነው። እዚህ መጥተን የምንናገረው ብዙ መናገር ሰዓት ያስፈልጋል። ግን ስለ ሁሉም ነገር ተመስገን ነው የሚባለው። ተመስገን ነው የሚባለው ስለ ሁሉም ነገር፣ ስለተፈጸመው፣ ስለታየው፣ ስለተደረገው ማንኛው ነገር ሁሉ ተመስገን፣ ምስጋና ላንተ ይሁን ብለን ነው የምናመሰግነው። ልጆቻችን ብዙ በሀዘን ውስጥ የምትመላለስ አላችሁ። ውስጣችሁ የተጎዳ፣ ስሜታችሁ የተነካ፣ አእምሯችሁ የቆሰለ፣ የእናንተ አእምሮ ብቻ ሳይሆን የሁሉም አእምሮ የሚነካ ያልተለመደ ሆኖ የማያውቁ መሆኑን ሁላችንንም አሳዝኖናል። ስለሆነም ነገር ደግሞ ተመስገን ነው የሚባለው። ሌላ የሚባል ነገር የለም። ቤተክርስቲያን ታጋሽ ናት፣ ጸሎተኛ ናት፣ የበረከት እናት ናት። እናታችሁ ቤተክርስቲያን አይዟችሁ እንደምትላችሁ አይዟችሁ በርቶ ብለን ለመናገር የመጣ ነውና ተጽናኑ፣ ተበረታቱ፣ ጠንክሩ። የሃይማኖትን መራ የሃይማኖት ስራ በዚህ መልኩ ይህን የመሰለ ሸክም ያሸክማል።
ይህን የመሳሰሉ ስራዎችንም ያሰራል። አስገዳጅ ነገሮችን ይፈጠራሉ። ወቅቱ፣ ጊዜው፣ ሰዓቱ፣ ዘመኑ በመጽሐፍ ቅዱስ የተነገረ እንደተማርነው ተነግሮናል። እኛ ለፈተና አዲሶች አይደለንም። መከራ ለመቀበል እንግዶች አይደለንም። ተመስገን እያልን ግን እግዚአብሔር እናመሰግነዋለንና ከእናንተ ጋር አብረን ለማመስገን የመጣ ነውና በርቱ ለማለት ነው። ተመስገን ነው የሚባለው። ስለዚህ ስለሆነው ነገር ሁሉ እያንዳንዱ ዘርዝሮ መናገሮ ማዋራቶ ይጠቅማል፣ የማይጠቅማለን፣ ለትምህርት የሚወሰዳለ፣ የማይወሰዳለ፣ እንደዚህ የሚታለፍን አለ። ስለዚህ ልጆቻችን ከዚሁ ከእናንተ ጋር መጥተን ከዚሁ ስንጸልይ በጸሎት በዚሁ ጊዜ ትዕግስትን ያደረገ ጸሎቱን ያዘወተረ ጥበብን ያበዛ ሶስት ነገሮችን ለኦርቶዶክሳውያን ትዕግስትን፣ ጥበብን፣ ጸሎትን ለሶስት ነገሮችን የእያንዳንዳችን መሳሪያዎች ናቸው፣ መገልገያዎቻችን ናቸው። ስለተፈጠራቸው ያላቸው በሙሉ የራቅናቸው ያገራገታቸው የእናንተ ብቻ ሳይሆን የእያንዳንዳችን ኢትዮጵያውያን የእያንዳንዱ ኢትዮጵያዊ የሁሉም ሰው መሆን ሰው መሆንን ያስፈልጋልና ሰው ሁሉ ያልተነገጠ መሆኑ በሁሉም ተደርገዋል። ሁላችሁ እንደምን ዋላችሁ? እንደምን አረፈዳችሁ? ከመልተ ነጋ ጅርቱ waaqayyo gooftaan keenya uumaan keenya fayyisaa keenya guyyaa har'aa kana asitti akkami wal agarru akka dhufneetos hin laallu nu taasisee waaqayyo galanni isaa haa ga'u። በዛሬው ዕለት እግዚአብሔር አምላካችን ፈቅዶልን በቅዱስ ሲኖዶስ ውሳኔ ቋሚ ሲኖዶስ ውሳኔ መሰረት በተፈጠረው ችግር ምክንያት በዚህ አካባቢ ያላችሁትን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ልጆቻችንን እናንተን ለማየት በደረሰባቸው ችግር ለማጽናናት፣ ለማረጋጋት፣ አይዟችሁ ለማለት ነው ብፁዓን አባቶች ሁሉም እዚህ የተገኙት። የእናንተ መቸገር የእናንተ ችግር በጣም ስላሳሰበን በጣም ብዙ ስላሳሰበን እና ስላስለቀሰን እዚሁ ከእናንተ ጋር መተን እናለቅሳለን፣ እንጠይቃቸዋለን፣ እናጽናናቸዋለን፣ እናረጋጋቸዋለን ብለን ነው በዛሬው ዕለት የመጣ ነው። እንግዲህ ያው ጉያ har'aa kana dhufneef rakkina isinirra ga'e kana hordoftoota amantii ortodoksii waan ta'an ijoolleen keenya biyya kanatti rakkinarra jiru, rakkinirra ga'ee mana ofiitii bahaniiti rakkinarra jiru. Kanaafuu dhaqnee gaafachuu qabna jedhaniiti hundumti keenya mari'annee haasofnee mari'annee murteessineeti hangara keessan kana dhufu. Egaa warra rakkinarra bu'e san hundumaa ilaaluudhaaf. Kanaafuu egaa guyyaa har'aa kana Waaqayyo isin ilaale nurra bulee isin gaafate jechaadha. Waaqayyo hojii kana hojjetu namarra buleeti. Namarra buleeti hojiin hojjetaa. Kanaafuu Waaqayyo gooftaan keenya guyyaa har'aa nurra bulee isin ilaaluu dhufee gaddina keessan gadda keessa jirtan kana akka tasgabbooftan akka isinitti hin dhagahamne isin gaafachuudhaaf Waaqayyo gooftaan keenya guyyaa har'aa nu waliin ta'eet isin jidduutti argame jechaadha. Kanaafuu gaddi isinitti dhagahamu hin jiru. Qormaanni garuu heeruma hunda hin jira. Warra kiristaanota keessa akka biraatitti akkana gara biraatitti akka biyya kaaniitti wanni namatti tolu hin jiru. Namni ortodoksii amantaa ta'e hundumtuu rakkinni irra bu'aa. Heeruma hunda yeroo hunda rakkinni irra bu'aa jira. Kanaafuu akka tasgabbooftan akka gaddi kun isinitti hin dhagahamne kanaa jecha isin laaluudhaaf isin eebbisuudhaaf guyyaa kana asitti argamne.
ሁሉም ተከሰኑ አፋን ቀረን ነገሱ አነገኝ እንጀራ ኦሮምኛ ማይሰማ አለ። ስለዚህ አሁን እናንተን ለማረጋጋት ለማጽናናት የደረሰባችሁን ችግር ሰምተን ሁላችንም አባቶች ብፁዓን አባቶች ተሰብስበን ነው ወደ እናንተ የመጣ ነው። እግዚአብሔር አምላክ በሰው ላይ አድሮ ነው እንግዲህ ስራ የሚሰራው። እግዚአብሔር በእኛ ላይ አድሮ እናንተን ሊጠይቃችሁ ሊያረጋጋችሁ ነው የመጣው ማለት ነው። ስለዚህ በዚህ ምክንያት ፈተና ያው ምንጊዜም ቢሆን ፈተና አለ። መረጋጋት ያስፈልጋል፣ መጽናናት ያስፈልጋል። ከዚህ በላይ እንግዲህ ምንም መጥቶ የሚያረጋጋችሁ የለም። ልትጽናኑ ልትረጋጉ ያስፈልጋቸዋል ለማለት ነው። ይዘን የመጣነውን ቅድም እንደተባለው ይዘን የመጣነውን ንብረቶች እቃዎችን ለዚሁ ለሀገረ ስብከቱ ብፁዕ ሊቀ ጳጳስ ነው አስረክበን የምንሄደው። ብርድ ልብስ አለ፣ ዱቄት አለ፣ ዘይት አለ የመሳሰሉ ስላሉ ስለዚህ ይሄንኑ ለዚህ ላሉት ለዚህ ለሀገረ ስብከቱ ኃላፊ ለብፁዕ አቡነ ኤልሳ አስረክበን ነው የምንሄደውና ስለዚህ እንድትጽናኑ ብለን ነው አሁን የመጣነው። እንድትረጋጉ ለማለት ነው። እግዚአብሔር ያረጋጋችሁ፣ ያጽናናችሁ። እግዚአብሔር ያጽናችሁ፣ የሞተውን ይማርልን፣ የተፈናቀሉትንም ደግሞ ወደ ቤታቸው እንዲመለሱ እግዚአብሔር አምላክ ይርዳልን። የብርሃን ምንጭ እያየን ነው። በብፁዕ አቡነ ሳዊሮስና በብፁዕ አቡነ ዲዮስቆሮስ የሚመራው የቤተ ክርስቲያን ልዑክ ዛሬ በአሩሲ ሀገረ ስብከት አቦምሳ ተገኝተዋል። በዚያም ተገኝተው በችግሩ ምክንያት ያዘኑና የተከዙ ኦርቶዶክሳውያንን የሚያጽናናና የሚያበረታ የዘላለም ሕይወት የሚሆን የእግዚአብሔርን ቃል አስተምረዋል። ለጊዜው ይዘው የሄዱትን ድጋፍ አበርክተው በአካባቢው ያሉ የሃይማኖት አባቶች ለብፁዕ አቡነ ሳዊሮስና ለብፁዓን ሊቃነ ጳጳሳት በሀገራቸው ባህል የሰንጋ ስጦታ አበርክተዋል። ያንንም ብፁዕ ስራ አስኪያጁ ለሐዘነተኞቹ ማጽናኛ ይሁንልን፣ ለኔ አይደለም ለነሱ ይሁን ብለው የተሰጣቸውን ሰንጋ ለነሱ አበርክተው ከሀገር ሽማግሌዎችና ከሃይማኖት አባቶች ከመንግስት አካላት ጋር ተወያይተው መጥተዋል። ጅማሬው ጥሩ ነው። ከዚህ በላይ የተቋቋሙት ኮሚቴ ብፁዓን ሊቃነ ጳጳሳት ዛሬ ጅማሬውን ወደ ስራ ገብተው ጀምረዋል። ብፁዓን ሊቃነ ጳጳሳት ከፊታችን ከቀደማችሁ እኛ ልጆቻችሁ ከኋላ ለመከተል ምንም የሚያውከን ነገር የለም። እናንተ ከፊት ቅደሙልን፣ እኛ ከኋላ እንከተላችኋለን። እናንተ ከፊት ምሩን፣ እኛ ከኋላ እንመራለን። ብፁዓን ሊቃነ ጳጳሳት በረከታችሁ፣ ረድኤታችሁ፣ አማላጅነታችሁ አይለየን። እንደ ተከታተላችሁት ነው እንግዲህ ብፁዕ አቡነ ጎርጎርዮስም ታላቁ አባት እሳቸውም ለማስተማር ተነስተው ህዝቡን አጽናንተዋል። ከእናንተ ጋር እግዚአብሔርን ልናመሰግን የመጣ ነው ብለው ስለ ሁሉም ነገር እግዚአብሔርን አመስግነው ከዛ በኋላ የተናገሯቸው ነገሮች አሉ። ብፁዕ አቡነ ሳዊሮስም እንግዲህ ይዘን የመጣ ነው ለብፁዕ አቡነ ኤልሳ እናስረክባለን፣ አይዟችሁ በርቱ፣ እግዚአብሔር ከእናንተ ጋር ይሁን ብለው ተናግረዋል። የሀገር ሽማግሌዎችም እንግዲህ እንደ ባህላቸው እዛ ያሉት የሀገር ሽማግሌዎች ተቀብለው ለነዚህ ለእንግዶች አንድ በሬ ሰጥተዋቸዋል። እንግዲህ ይህ የሀገሩ ስርዓት እንግዲህ አቀባበል ነው ብዬ ነው ያሰብኩት። ከዛ በኋላ የተሰጣቸውንም በሬ ለምዕመናኑ አድርገዋል ማለት ነው። እንግዲህ ይህንን ተከትሎ ብዙ ሰዎች ትችቶችን ያቀረቡ ይገኛል። ዛሬ ሊቃነ ጳጳሳት አርሲ ላይ ሄደው አጽናንተዋል አሉ እና የአርሲ ህዝብ እየጠየቀ ያለው ስለ ሰላም ነው። በህሉናችን እንኑር፣ ማንም በህሉናችን አይምጣ፣ አንገደል እያለ እየጠየቀ ነው እንጂ ያለው የአርሲ ህዝብ ስንዴና ጨርቅ ቸገረኝ ብሎ አይደለም እየጠየቀ ያለው። አርሲ ላይ ስንዴ ምርት አንደኛ ያለችበት ሀገራችን አንደኛ የስንዴ ምርት አርሲ ላይ ነው ያለው። ከብትም አልቸገራቸው፣ ምንም ልብስ ምንም የሚቸግራቸው ሰዎች አሉ። የሚቸግራቸው በህልውናቸው መኖር ነው። ስለዚህ በቤተክርስቲያን ጸንተው እንዲኖሩ ይጠይቃሉ። ይሄንን ነው እየጠየቁ ያሉት። ይሄን ነው ይከበርልን እያሉ ያሉት እንጂ ብጣሽ ጨርቅና ስንዴ ያምጡልን ብለው አልለመኑ። ከዚህ ቀደም ብየዋለሁ። አርሲ ህዝብ የሚያስፈልገው ሰላም ነው እንጂ
እርዳታ ጥቅምን አይደለም እየጠየቀ ያለው ገበሬ ነው ያርሳል እንኳን አይደለም ለራሳቸው አልፎ ተርፎ እኛን የሚያበሉ ጀግና ገበሬዎች ያሉባት ሀገር ነችና የሚፈልጉት ሰላማቸውን ነው በህልውና መኖራቸውን ነው የሚያስፈልጋቸው በዚህ ሰዓት ላይ እንጂ ዛሬ ሊቃነ ጳጳሳት ይዛችሁላቸው ሄዳችሁት ስንዴና በሬ አርባቸውን ሊያወጡበት እንዳልሆነ መቼም ተስፋ እናደርጋለን። ስለዚህ ዘላቂ መፍትሄ ያስፈልጋል። አሁንም ድምጻችንን እናሰማለን። ዘላቂ መፍትሄ ያስፈልጋል። ለአርሲ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ማህተብ ላንጠለጠሉ በሙሉ የህልውናቸው ነገር ሊታሰብበት ይገባል። ይሄንን ደግሞ ሊቃነ ጳጳሳት አሁን ያደረጋችሁትም ነገር መልካም ሆኖ ሳለ ከመንግስት በመነጋገር ከዓለም አብያተ ክርስቲያናት ጋር በመነጋገር ዘላቂ መፍትሄ ያስፈልጋል ብለን አሁንም እንጮሃለን፣ አሁንም እንጠይቃለን። በፍጹም መንፈሳዊ ልጅ ሆነን ብፁዓን አበው ሊቃነ ጳጳሳት እንጠይቃችኋለን፣ በትህትና እንጠይቃችኋለን። ይሄን እንደምታደርጉ ተስፋ እናደርጋለን። አስመሳዮች ናችሁ፣ አታስመስሉ፣ ይበቃችኋል። ስለ አርሲ በሚዲያው እየመጣችሁ ያዙ ይልቀቁኝ የምትሉ በጠቅላላ ነው የምላችሁ፣ አስመሳዮች ናችሁ። አሁንማ የምሰማውም ነገር እጅግ በጣም ያሳዝናል። ውጭ ሀገር ሆነው የራሳቸውን ሰላም አውጀው ለምንድነው አባቶች ወደ አርሲ ሄደው በሰላም የተመለሱት ይሉናል። እዚህ ሀገር ውስጥም ሆነው የሞቀ አልጋቸው ላይ ተኝተው አባቶች ችግሩ ወደ ተፈጠረበት ወደ አሰኮ ሄደው ነበረ፣ ነገር ግን ፈርተው ተመለሱ፣ ለምን አልሞቱም ይሉናል። እናንተ ሄዳችሁ ለምን አትሞቱ? ሀገር ውስጥ ነው ያላችሁት አይደለ? ማንም እግራችሁን ያሰራችሁ ማንም እጃችሁን ያሰራችሁ የለም። ለነገሩ እናንተ የምታውቁት ጥቁር ኮፍያ ታረጋላችሁ፣ ጥቁር ልብስም ጣል ታረጉና እንዳትፈራ ሰይፍን እንዳትፈራ ሰይፍን እንዳትፈራ ማይተብክን አደራ ብሎ መዘመር ነው የምታውቁት። ሰይፍን ካልፈራችሁ ለምን አትሄዱም? የምትዘምሩትን ለምን በተግባር አትኖሩትም? እኔ እኮ እንደውም አርሲ ሄዳችሁ ሞቷል አልኳችሁ። በአርሲ ችግሩ የተፈጠረበት አካባቢ ሄዳችሁ ተገኝታችሁ የኦርቶዶክሳውያንን ሁኔታ የኦርቶዶክሳውያንን መፈናቀል የተቃጠለባቸውን ቤት የተቃጠለችውን ቤተክርስቲያን የሞቱትን ለምን ሄዳችሁ አትዘግቡም? አንድ እንኳን አለ? በቀን 24 ቪዲዮ አባቶች ላይ ስድብ ትሰራላችሁ፣ ስለ አርሲ እንዲህ ያዙ ይልቀቁኝ ትላላችሁ። አንድ ቲክቶከር፣ አንድ ፌስቡከር፣ አንድ ሚዲያ ላይ ያለ ሰው ግን አርሲ ሄዶ ያለውን ሁኔታ አልዘገበም፣ አንድ ሰው። እና አሁንም ደግሜ ልናገር፣ የናንተ ጀግንነት ሚዲያ ላይ ብቻ ነው። የናንተ ጀግንነት ሰውን ማነሳሳት ላይ ብቻ ነው። አንድም ሰው ተግባር ውስጥ የለበት። አዎ በአርሲ የሚገኙ ወገኖቻችን ከባድ ሐዘን ላይ ናቸው። በየጊዜው በሃይማኖታቸው የሚደርሰው ነገር ይሄ ነው ተብሎ የሚገለጽ አይደለም። ግን ምን ማሰብ አለብን? ይህ የመጀመሪያ ጅማሬ ነው። በአርሲ በርካታ ጊዜ እንዲህ አይነት ጉዳቶች ተከስተዋል አይደል? ከመግለጫ ከመስጠት የዘለለ ወደ መሬት ወርደው ሄደው የተጎበኘበት መንገድ እንኳን የለም። አሁን እነዚህ ብፁዓን አበው ሊቃነ ጳጳሳት ወደዚህ ቦታ ተጉዘው ሲሄዱ መቼም 8-9 ሆነው ነው የተሄዱት። ሌሎችም አብሯቸው ያሉ በቦታ ያለውን ችግር ይረዱታል። ሚዲያ ላይ መጥተው እንዲህ አይበሉ እንጂ በቦታው ላይ ምን አይነት ችግር እንዳለ ተረድተው በራሳቸው ይዘው መቼም ሲኖዶሱ በመንፈስ ቅዱስ ነው የሚመራው ብለን እናምን የለ። እያንዳንዷ ነገር ለኛ ላትነገር ትችላለች። ይሄንን ካዩ በኋላ ግን ከመንግስት ጋር የሚሰሯቸው ከመንግስት ጋር የሚያደርጓቸው ነገሮች ይኖራሉ ብዬ አስባለሁ። ለምሳሌ ወንድሜ እንደገለጸው አርሲ ስንዴ አልቸግራትም፣ ሰላም ነው። አዎ ሰላም ነው የቸግራት። ግን እንደ ባህላችን እንደ ሃይማኖታችን ሰው ስለመጠየቅ ከቄው ለተፈናቀለ ሰው ቤቱ ለተቃጠለ ሰው ባዶ እጅ አይኬድም ማለት። አሁን አንዳንዴ ነገሮችን እያመሰገንን መጀመር አለብን ብዬ አስባለሁ። ይሄ የተደረገው የመጀመሪያው ጅማሮ ልናደንቅ ይገባል። ነገር ግን በዚሁ ጅማሮ መቆም የለበትም፣ መቀጠል አለበት። ብፁዓን አባቶቻችን ልጆቻቸውን ስለጎበኛቸው ስላጽናናቸው እያመሰገንን አሁን ደግሞ ፍትህ ፍለጋውን እንዳታቋርጡ አደራ እንላለን። ጠበቃና የሕግ አማካሪ አያሌው ቢታንያ ዛሬ ቅዱስ ሲኖዶስ በቋሚ ሲኖዶስ ደረጃ የወሰነውን ውሳኔ ለማስፈጸም ከ5 ያላነሱ ብፁዓን አባቶች በአርሲ ሀገረ ስብከት ልጆቻቸውን ለማጽናናት ሄደዋል። ይሄ በዚህ ምክንያት አይደለም በዚያ ቦታ ላይ የተጎዱት ብቻ ሳይሆን እኛም ልጆቻችሁ በእናንተ ደስ ተሰኝተናል። ቅር የተሰኘ ነው ደግሞ ሻሸመኔ ላይ በደረሰው እልቂት ሄዳችሁ ጎብኝታችሁ ቢሆን ኖሮ ደግሞ እንዴት በታከሙ ነበር ብዬ እንዳስብ አድርጎኛል። ነገር ግን ባደረጋችሁት መልካም ነገር ኃላፊነታችሁን ስለተወጣችሁ እያመሰገንን፣ ነገር ግን አሁንም የሚቀረን የቤት ስራ ነው። ተጎጂዎች
ተፈናቃዮች ወደ ቀያቸው ፍጹም ሰላም ወደ ሆነው መስመር እንዲመለሱ ዘንድ ከመንግስት ጋር የማያቋርጥ ስራ አለባችሁ ማለት ነው። ወንጀሉን ድርጊቱን ፈጻሚ የሆኑ ሰዎች ደግሞ በአግባቡ ተጠያቂ መሆናቸውን የማረጋገጥ ደግሞ ቀጣዩ የቤት ስራችሁ ነው። ከዚህም በተጨማሪ ደግሞ አንድ ነገር ይቀረናል። እነዚህ የተፈናቀሉ የሞቱ የተጎዱ ወንድም እህቶቻችን እናት አባቶቻችንን በቀያቸው መመለስ ብቻ ሳይሆን ዳግም እንዳይጎዱ ህመማቸው ቁስላቸው እንዲሻር እንዲጠገኑ የማድረግ የአንድ ቀን የዛሬ የፖለቲካን አጀንዳ የሚዲያ አጀንዳ አድርገን ሳምንተው ቀጣይነት ያለው ስራና ኃላፊነት ይጠበቅብናልና ብፁዓን አባቶቻችን ዛሬ ሄዳችሁ የጎበኘቻቸው ህመማቸውን የተጋራቻቸውን ልጆቻችሁን ቀጣይነት ባለው ኃላፊነት ደግሞ ኃላፊ እንድትሆኑ አደራ ለማለት ነው። አባቶቻችን እንድታመሰግኑልኝ ሁላችሁም እያመሰገናችሁ ቀጣይ ስራዎችን ደግሞ እንድትከታተሉ ኮፒ ሊንክ ሼር ሪፖስት አድርጉ። ወንድማችን ጠበቃ እያሌውን በመሃል ያስገባሁት ሐሳቤን ሙሉ ለሙሉ ስለገለጸልኝ እንግዲህ አሁን እኛም ከአባቶቻችን በፈራለው ተነጣጥለን ወይም ተራርቀን እንዳንቀር እፈላለሁ። ጥያቄዎቻችንን በጨዋ መንገድ በክርስቲያናዊ መንገድ መጠየቅ እስካለብን ደረጃ መጠየቅ አለብን። ይሄ ፖለቲካም አይደለም ሌላም ነገር አይደለም። ነገር ግን አባቶቻችን እዚህ ጋር የጀመሩት ነገር መልካም ነው። ወደፊት እንዲሄዱ ደግሞ ከዚህ በላይ እንዲሰሩ ከዚህ በላይ ለወገኖቻችን ዘላቂ መፍትሄ እንዲመጣም ደግሞ መጣር አለባቸው መስራት አለባቸው ብለን ደግሞ ማስገንዘብ አለብን ማለት ነው። እለት እለት መወትወት አለብን። እለት እለት ምን ደረሳችሁ ብለን መጠየቅ አለብን። ዛሬ ሄዳችሁ ለምንድነው አሰኮ ወረዳ ወርዳችሁ ያልሞታችሁት ለምን እንላለን? እንደተባለው እሺ አሰኮ አሁን እንደሚናፈሰው አሰኮ ሊሄዱ ሲሉ መንገድ ላይ ችግር እንዳለ ሰሙ ተመለሱ። አዎ በቃ ይሄ ነገር እኮ ትልቅ ነው። ታዲያ እዛ ችግር ውስጥ እሳት ውስጥ ግቡ እንላለን? ሄዳችሁ ሞታችሁ ለምን አልመጣችሁ? የሚመለከተው አካል ችግር አለ ከተባለ ኦኬ ለካ እዚህም ደረጃ ብለው ነገ ከነገ ወዲያ የሚያደርጓቸው ነገሮች ይኖራሉ ብዬ አስባለሁ። ይህን እንደ መልካም ጅማሮ ግን አይተን ብናደንቅ፣ ግን እለት እለት ደግሞ ሞቱት እለት እለት ምን ደረሳችሁ? መቼም በአርሲ የሚገኙ ወገኖቻችን አይገደሉ፣ ወደ ቀያቸው ይመለሱ። ይሄንን የሚያደርጉ አካላቶች ለፍርድ ይቅረቡ እያልን አይደል እየጠየቅን ያለነው? ይሄንን ምን አደረሳችሁ ነው እንጂ አንድ ሊቀ ጳጳስ ሄደዛ በአርሲ ተገደል እያልን አይደለም፣ ሂዱ ሙቱ እያልን አይደለም። ነገሮች አንዳንድ ግራ እየተገቡኝ ስለመጡ ነውና የሚጀመሩ ጅማሬዎችን ራሳችን ምናደናቀፋቸው፣ ራሳችን ምንተቻቸው፣ ራሳችን የሆነ ነገር ምናደርግ ከሆነ ችግር አለ ማለት። ለምን አልጎበኛችሁም ስንል ነበር። ለምን አርሲ አልሄዳችሁም ስንል ነበር። ሄዱ አዩ የሆነ ነገር ወስዶ የሚመጡት ነገር አለ። እያንዳንዷን ነገር መቼም ከኛ በተሻለ መንገድ የሚሄዱ ስለሆነ ይሄ ነው ብዬ አስባለሁ። በዚህ ላይ እናንተ ምን ትላላችሁ? በመጨረሻ ማስቀኛችሁ አለ። ብፁዓን አባቶች ሌላ የተናገሩት ነገር አለ። በተለይ ብፁዕ አቡነ በርናባስ ያሉት ማለት ነው። ከዛ በፊት ቅዱስ አባታችንን በመግቢያችን ላይ እንኳን ደስ ያሉት ብለናል አይደል? ለምንድን ነው ብፁዕነታቸውን እንኳን ደስ ያሉት ያልነው? የሞት ፍርድ ተፈርዶባቸው የነበሩ ወንድም እህቶቻችን በምህረት አዋጅ እንዲለቀቁ ተባለ። ጠበቃና የሕግ አማካሪ ያለሉታል ታስታውሳላችሁ። ብፁዕ ወቅዱስ አባታችን አቡነ ማትያስ ባስተላለፉት የአደራ መልእክት፣ ያንን መልእክትን ተከትሎ ደግሞ መንግስት እንዲሁም ሌሎች የካቶሊክ ቤተ እምነቶችን ሌሎች ከፍተኛ አካላት ባቀረቡት ጥያቄ መሰረት የሳውዲ መንግስት 1655 በላይ የሆኑ ኢትዮጵያውያንን የሞት ፍርደኞችን የምህረት አዋጅ አወጀልን። ደስ ብሎኛል እውነት። እንደዚህ አይነት በጎ ነገሮች ሲደረጉ አንደኛ ቤተክርስቲያን ምን ያህል ተጽዕኖ ፈጣሪ እንደሆነች ለዓለም ያሳወቀችበት፣ ሁለትም ደግሞ መንግስት ከልቡ ካመነበት አንድን ነገር ማድረግ እንደሚችል ማረጋገጫ አይተናል ማለት ነው። ይሄ እጅግ ሊበረታታ ሊመሰገን፣ በዚህ ሂደት ላይ ደግሞ የተሳተፋችሁ ሰዎች ተቋማት በሙሉ ልትመሰገኑ ይገባል። ታስታውሳላችሁ በትክክል ቅዱስ አባታችን ባስተላለፉት መልእክት መሰረት አድርገን እኛም በዚህ የቲክቶክ ገጻችን ላይ ድምፅ አሰምተን ነበር በብዙ መልኩ። ከዚያ በኋላ ደግሞ ብዙዎች ድምፅ አሰሙ። ዛሬ እንደሰማነው ደግሞ የምህረት አዋጅ ታወጀላቸው፣ የሞት ቃል ተሰረዘ። ዛሬ ደስ እያለን ፈገግ እያልን እናወራለን። በቀያችን ግን በየቀኑ የሚሞቱ ኢትዮጵያውያንን ደግሞ ማሰባችንን አንተው ፍትህ መጠየቃችን ከሀገር ውጭ ያለውን የሞት አዋጅ እንዲሻር እንደጠየቅንና ይህ ሁሉ እንደተፈጸመ ሁሉ በሀገር ውስጥም ደግሞ እየተፈጸሙ ያሉትን እርስ በርሳችን በመገዳደል እርስ በርሳችን በመጠላለፍ እየተፈጸሙ ያሉትን የሞት አዋጆችን ደግሞ ቆም ብለን ካሰብን ከልባችን ይቅር ከተባባልን ሀገራችን ፍጹም ሰላም ትሆናለች ብዬ ተስፋ አደርጋለሁ። ይህ እምነቴ ነው ወንድሞቼ።
የሞት አዋጃችሁ የተሻረ የባራን ደብዳቤ የተሻረላችሁ ወንድሞች እንኳን ደስ አላችሁ። ለሀገራችሁ ለምድራችሁ ያብቃችሁ። ላለሁኝ በጣም ደስ የሚል ነገር ነው የሰማነው። ከተባበረን አንድ ከሆንን መንግስት ካሰበበት ምንም ማድረግ እንደሚችል ነው ያየነው። እንግዲህ በሳውዲ አረቢያ በሳውዲ የሚገኙ ወገኖቻችን ወደ 1600 ምናምን የሚጠጉ ወገኖቻችን የሞት ፍርድ ተፈርዶባቸው ነበር አይደል? በባዕድ ሀገር። ይህንን እንግዲህ ቅዱስ አባታችን ደብዳቤ በመጻፍ በማያውቁት ቋንቋ በማያውቁት ሀገር እንዲህ አይነት መከራ ደርሶባቸዋል የሞት ፍርድና ምሕረት እንዲደረግላቸው ብለው ደብዳቤ መጻፋቸውን ይታወሳል። ከዚህ ቀደም እኔም ቪዲዮውን ሰርቼላችኋለሁ። በርካቶች በማህበራዊ ሚዲያ ሲያሰራጩት ነበር። ይህን ተከትሎ የሌሎች ቤተ እምነቶችም ካቶሊክም ብዙዎቹ ቤተ እምነቶች ይህንን ጥያቄ አብረው ሲጠይቁ ነበር። መንግስትም ይህንን ትኩረት በመስጠት ከሳውዲ ጋር በሚገኙ እንግዲህ አገር ገዢዎች ጋር በመነጋገር ወደ 1655 የሚጠጉ ኢትዮጵያውያን በምህረት አዋጅ ምህረት እንዲያገኙ ተደርጓል ማለት ነው። ይሄ በጣም ደስ የሚል ነገር ነውና ቅዱስ አባታችን የጻፉት ደብዳቤ ፍሬ አግኝቶ የጠየቁለት ህዝብ፣ ያለቀሱለት ህዝብ፣ ያዘኑለት ህዝብ ደስታ አግኝቶ ፍሬ አግኝቶ ከሞት ያ የሞቱ ደብዳቤ ሲሻር ደስ ይላል። ቅዱስ ሚካኤል የባህራንን የሞቱን ደብዳቤ እንዴት እንደለወጠ ታሪኩን ታውቁታላችሁ አይደል? ፓትርያርኩም ዛሬ እነዚህን የሞት ደብዳቤያቸውን የቀየሩት መነሻ ሆነው ማለት ነው። እና ብፁዕ ቅዱስ አባታችን እንኳን ደስ ያሉት። አሁንም ደግሞ በሀገሮ እየተደረገ ያለውን ነገር ይበርቱበት፣ ይጠንክሩ። በየትኛውም መንገድ ባለሰለሰም ጥረት በየትኛውም ሁኔታ ከሚመለከተው አካል ጋር እየተገናኛችሁ ወገኖቻችሁን ከሞት ታደጉ ለማለት እፈልጋለሁ። አንድ ቪዲዮ ላስገባ። በዚህ በአርሲ ብፁዓን ሊቃነ ጳጳሳት ዛሬ ወደ ምስራቅ አርሲ ተጉዞ ነበር ማለት ነው። የጉዞም ዓላማ ያው እንደሚታወቀው አሲኮ ደርሶ የተቃጠሉ ቤተ መቅደስም እንዲሁም ደግሞ ምዕመናንም አጽናንቶ ለማምጣት ነበር የሄዱት። ነገር ግን እዛ ሳይደርሱ ነው የተመለሱት ማለት ነው። አቦም ሰመዳላም ደርሶ ይዞ ሄዱትን አስረክቦ ምናምን ተመልሰዋል ማለት ነው። በሬም ተሸልመዋል አባቶቻችን በሙስሊሞች ማለት ነው። ከዛ ሁሉ ግን እኔ አንጀቴን ይበላ ማለት ነው የምዕመኑ ሀዘን ማለት ነው። በቃ እንዴት እንደሚያሳዝኑ ፊታቸው በሀዘን ጠቁሮ በቃ ወስማ በጣም ከባድ ሀዘን ላይ ነው ያሉትና እግዚአብሔር ያጽናናቸው። እንግዲህ ምን ማድረግ እንችላለን? አባቶቻችን ደርሶ ተመልሷል። እንዴት ከባድ ሀዘን ላይ ሆነ ወገኑ ሞቶ ቤተክርስቲያኑ ተቃጥሎ ከቀያቸው ተፈናቅለው ከባድ ሀዘን ብቻ አይገልጻቸው። እግዚአብሔር ምሕረቱን ያምጣልን። እግዚአብሔር ሰላሙን ያምጣልን። ይህቺ ቤተክርስቲያን አንድ ቀን የተነሳች ጊዜ ግን እጅግ በጣም ይከብዳቸዋል። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ የሚገኙ ኦርቶዶክሳውያን በእምነታቸው ምክንያት በዘራቸው ወይም ደግሞ በፖለቲካ ልዩነት አይደለም፣ በእምነታቸው በማተባቸው ምክንያት እየተጨፈጨፉ ነው ያሉት። ይሄ ነገር እስከ መቼ ነው የሚቀጥል ብላችሁ ታስባላችሁ? የኛ የእምነት አባቶችም የኛ የእምነት ተከታዮችም ከኛ እምነት ውጪ ያላችሁም እንደዚሁም ደግሞ ጨፍጫፊዎችም ጭምር አስባችሁታል? ይሄ ግድያ ሌላ ቤተ እምነት ላይ ሆኖ ቢሆን ኖሮ አናደርገውም እንጂ እኛ ፈጽመነው ቢሆን ኖሮ ምን ሊፈጠር እንደሚችል ሁላችንም እናውቀዋለን። ይሄ ነገር እስከ መቼ ድረስ ነው የሚቀጥለው ነው ጥያቄው። አሁን ይህቺ ቤተክርስቲያን አንድ ቀን የተነሳች ጊዜ ግን እጅግ በጣም ይከብዳችኋል። እውነቴን ነው የምነግራችሁ፣ በቅዱሳኑ ስም ምዬ ነው የምነግራችሁ። ይህቺ ቤተክርስቲያን ምእመኑ አንድ ቀን የተነሳ ጊዜ ግን ከምእመኑ ፊት ግን ማንም ሰው ከፊቱ ላይ እንደማይቆም አስረግጬ ነግራችኋለሁ። ሞት ለኦርቶዶክስ ተዋህዶ አማኝ ድግሱ እንደሆነ አታውቁም እንዴ? አባቶችን ሲኖዶሱን እኔ ምንም አልልም፣ ምክንያቱም ተጠርነታችሁ ለመንፈስ ቅዱስ እንደሆነ ስለማውቅ ከዝምታችሁ ጀርባ ምን ሊኖር እንደሚችል የምገምተው ነገር አለ። አዎ ብዙ ምእመናን በዝምታችሁ እያዘኑ ነው፣ እየተከፉ ነው። ነገር ግን እናንተ ወደ መድረክ ወጣችሁ ምንም ባትሉም እንኳን አጠቃላይ በሀገሪቱ ላይ ግን ምህላ እንዲጀመር ማስደረግ ትችላላችሁ። አዎ የ3 ቀን ምህላ በወዳጆቹ ላይ የማይጨክን ልዑል እግዚአብሔር ፈጥኖ መልስ እንደሚሰጠን ፍጹም እምነት አለኝ። አባቶች ዝም አሉ ብላችሁ ግን አባቶች ላይ ቅሬታ የምታሰሙ ወንድሞችና እህቶች ደግሞ ትንሽ መረጋጋት እንዳለብን ይሰማኛል። እውነቴን ነው የምነግራችሁ። አስባችሁታል? ሊቀ ጳጳሱ ወይም ደግሞ አንድ ጳጳስ ወጥቶ ወደ መድረክ በቃ ከዚህ በኋላ በቅቶናል ቢል ምን ሊፈጠር እንደሚችል። አሁን መንግስትም ሌሎች ቤተ እምነቶችም ያልተረዱት ይህንን ነገር ነው። ይህንን አልተረዱትም። ለምሳሌ እኔ ባለሁበት ሀገረ ስብከት አባታችን አቡነ አብርሃም ከዚህ በኋላ ይበቃናል፣ ህዝበ ክርስቲያኑ ተነሱና መብታችንን ራሳችንን እናስከብር ቢሉ በእርግጠኝነት እኔም ሆኑ በእኔ ዙሪያ ያሉ ሰዎች ወደ አሩሲ መምጣታችን አይቀርም። ስለዚህ የእነሱን ዝምታ ቀለል አድርጋችሁ አትዩት ለማለት ፈልጌ ነው። ነገር ግን አሁን ባለንበት ሁኔታ ከዚህ በኋላ ያለውን መስመራችንን እንዲያስተካክልልን አባቶቻችን
ሱባኤ ቢያዝዙልን፣ ሱባኤ ባይታዘዝ እንኳን እኛ ባለንበት በሙሉ ጸሎት ብናደርግ ጥሩ ነው ብዬ አስባለሁ። ራሳችሁን ዝቅ ያደረጋችሁ ያደፈጣችሁ ሰዎች ግን ብቅ ብቅ በሉና እውነታውን ተናገሩ እላለሁኝ። ምንድነው የሚያስፈራችሁ? ምንም ያስፈራ ነገር የለም እኮ። ለዚህ ክፉና ቆሻሻ አፍ መታይ ዘመን ደግሞ መጨነቅ አያስፈልግም። እኛ የነፍን ድል ምንባገኝ ነው። ሁላችሁም ይሄ ቪዲዮ አቅም እንዲያገኝ አድርጉልኝ። አመሰግናለሁ። ሰው ሳይሆን የሚመራት እግዚአብሔር መንፈስ ቅዱስ የሞተላት አምላክ ኢየሱስ ክርስቶስ ብትጠፋ ኖሮ በግራኝ ጊዜ ተጠፋ ነበር። ያን ጊዜ ነበር መጥፊያዋ። ዋና 90% እኮ ሰለሞን ነበር። ከፖርቱጋል ወታደሮችን አምጥቶ ነው እግዚአብሔር ስራውን የሰራ። ክርስቲያን ነው እንደገና እንዲመለስ ያደረገው። ጥበቡ ረቂቅ ነው። በዚህ ቤተክርስቲያን ያለው በዚች ሀገር ላይ ያለው ጥበቡ ረቂቅ። ቅድም እንዳልነው አውዲች ሀገርም እንደው ተበታትና ለማየት ዲያብሎስ ያደረባቸው ብዙ ተመኝተው ነበር፣ ግን አይሆንም። አገራችንም አትበተንም፣ ቤተክርስቲያኗ ምንም አትሆንም። ብቻ አሁን ትልቁ እግዚአብሔርን ያስቸገርነው እኛ ነን። አንድ ልብ አንሆን፣ ንስሐ አንገባ፣ አንጸልይ። ሁሉም ሰይጣን በቀደደልን ቦይ መፍሰስ መመከት አንችል። ስለዚህ አሁን እኛ ማድረግ ያለብን አንድነታችን ማጥበቅ፣ ከእግዚአብሔር ጋር ያለን ግንኙነታችን የበለጠ ማጥበቅ፣ ንስሐ ያልገባነው ንስሐ መግባት፣ ከቅዱስ ቁርባን የራቅነው በቅዱስ ቁርባን ከሱ ጋር አንድ መሆን። እሱን ከያዝ ማንም ይነካል። ማንም ይነካል። እግዚአብሔርን ከያዝ ከእግዚአብሔር በላይ ኃያል አለ ወይ? የለም። ከመላእክቱ በላይ ኃያል አለ ወይ? ኃያላን ነው ወይ? የሉም። ስለዚህ እግዚአብሔር እያደረገልን ያለውን ነገር እናስብ። ኔጌቲቭን ብቻ አናስብ። የሆነብንን ብቻ አናስብ። የሆነልንን ከተዘረጋው ተንኮል ከተረጨው መርዝ አንጻር ኢትዮጵያ የምትባል አገር እስካሁን አልነበረችም። እግዚአብሔር ግን እንድትኖር አድርጓል። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ዋናው ነገር በአገራችን ደግሞ እኛ የፈቀድነው ሳይሆን እግዚአብሔር የፈቀደው ይሁን። እኛ ያሰብነው ሳይሆን እግዚአብሔር ያሰበው ይሁን። እኛ የምንሰራው ሳይሆን እግዚአብሔር የሚሰራው ይሁን። እግዚአብሔር ከቀደመ፣ እግዚአብሔር ካሰበ፣ እግዚአብሔር ከሰራ በዛች ሀገር ላይ እና ያለን ፍሬው መቼም ማመን ያለብን ማንክደው ሀቅ ይቺ ቤተክርስቲያን በደሙን የተመሰረተችው ሞቶ ክርስቶስ ኢየሱስ ክርስቶስ ሞቶ ህይወት የሆናት ናት። ይቺ ቤተክርስቲያን በየትኛውም ታሪክ ልትጠፋ አትችልም። በየትኛውም ማለት ነው። ዛሬ በየዘመኑ ያሉ ክርስቲያኖች በየዘመኑ እንደየዘመኑ ችግር እንደየዘመኑ መከራ ይቀበላሉ፣ ይሞታሉ። ቤተክርስቲያኒቷ ግን ትሻገራለች እስከ ዓለም ፍጻሜ። ገዳዮችም ይሞታሉ። ነገ የምትሞቱ ገዳዮች ዛሬ አትግደሉ እንላለን። ቤተክርስቲያኗ ግን እንደማትጠፋ እናምናለን። ስለዚህ ይቺ ቤተክርስቲያን የተነሳችለት ብሎ ወንድማችን የሚያስቀምጠው ነገር አለ። ስለዚህ እባካችሁ የመንግስት አካላቶች ለአርሲያን ወገኖቻችን ድረሱላቸው። በየሚዲያው እየወጡ ደግሞ ፊታቸውን እያሳዩ ደግሞ ገና እንጨፈጨፋቸዋለን፣ ገና እንገላቸዋለን፣ ቀጣይ እቅዳችን እዚህ ነው እያሉ በድፍረት የሚናገሩትን ማስታክሱልን። ወንድሞቻችን ፍትህን የጠየቁት አንገደል ነው ያሉት፣ ሌላ ነገር ያሉት ነገር የለምና እነዚህንም ለቤታቸው አብቋቸው፣ ፍቷቸው ከታሰሩበት። እግዚአብሔር ምሕረቱን ይላክልን፣ እግዚአብሔር ሰላሙን ያምጣልን። በአንድነት ሆነን በህብረት ሆነን ስለ ሀገራችን እድገት፣ ስለ ሀገራችን ሰላም በምን ኢኮኖሚዎቻችን እናሳድግ፣ ከአደጉት ሀገራቶች ጋር እንዴት እኩል እንሁን፣ በፍቅር ኖረን በአንድነት ኖረን የምንኖርባትን ኢትዮጵያ በጋራ ስለዚች ብቻ እናስብ። በየቦታው በየእንትኑ የሚነሳንን ሰላም የሚነሳንን ኃይል አስታክሱልን። እግዚአብሔር ምሕረቱን ያምጣልን። በጸሎት በቆማችሁ ጊዜ ሀገራችሁን አስቧት። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።